ልጅ ነው ጡት የለተኛ ድሬት ይላይ ኧረ እዚህ እንዴ እኔ ስልሽ ከሚስቴ ጋር እራሱ ከተለያየሁኝ አሁን አንድ ሳምንት ነው ከተገናኘን እኮ አንድ ሳምንት እኮ ብዙ ነው በጣም እንትን የምትለው ምሸሸኝ ኧረ አይደለም እንዴ ሆነሽ ነው እሺ አሁን ልንካው ብለሽ ታስነኪኛለሽ አዎ ልንካው የምርሽን ነው ልንካው ልንካው እንደው ተርኩ ቶክ ኧረ ደስ ይለኛል ኧረ በጣም ጎበዝ ነሽ የምር በነገራችን ላይ እኔ ቀመጥ መሆን በጣም ነው ደስ የሚለኝ ማለት አዎ ቀመጥ አትፈልግም ማለት ቀመጥ እንዴት ማለት እዚህ ስትመጣ ሌላ እንደሚስት ሆና ስትሄድ ትሄዳለህ ስትመጣ ደግሞ ሚስት ይኖርሃል ማለት ነው በቃ አታስደንግጭኝ እንደዚህ ነገር እያደረግሽ እኮ እንግባ ውስጥ እንግባ እዚህ ከነበረ ቦታው ምናምን እኮ አይደለም እኮ እዚህ ሶፋ ላይ ምናምን መሆኑን አነሳው የደበረኝ እንደዚህ ባንዴ ሲሆንብኛል አይደል ይሆናል ደነገጥኩ ታገኛለሽ ደግሞ ፍቅረኛሽ ዳዊት ነው ያከ ተከታተል ብሎ ማለት ነው አቺ ባለጌ ነህ አንተ ማለት ተቀመጪ አንተ ጭራሽ ተመችኛለሽ እንዴ እኔ ነኝ መንፈስ ካለበት ማለት ገና ስንት ማለት ይኸውልሽ እዚህ አካባቢ ማለት በድብቅ ካሜራ ይዤሻለሁ ማለት ነፍሰ ጡር ነሽ አንቺ ስንት እንደዚህ ነው ተለብሻለሽ ጀምለ የሁለት ወር ነፍሰ ጡር ነሽ ሰላም ውድ ተመልካቾቻችን ዛሬም እንግዲህ ለየት ባለ አዲስ ፕሮግራም ተገናኝተናል። በዛሬ ፕሮግራማችን እንግዲህ የዛሬው ባለ ታሪካችንን እዚህ ስቱዲዮ መጥቶ መናገር በአካል ተገኝቶ መናገር ስላልቻለ እንግዲህ በስልክ ከሱ ጋር የተወሰነ ቆይታ አድርገን ነበረ። እስቲ ከሱ ጋር በስልክ ያደረግነውን ቆይታ ተከታትለን እንመለስ። ሄሎ ሰላም ነው አፍሮ ሚዲያ ደህና እግዚአብሔር ይመስገን ሰላም ነው። እስቲ ምንድነው ወደኛ ሚዲያ ያመጣሁት ነገር እስቲ በመጀመሪያ እስቲ ስሙትን በማስተዋወቅ እንጀምር። መልካም እንግዲህ እኔ ስሜ ዳዊት ይባላል። ያው ወደ እናንተ ሚዲያ የመጣሁት እንግዲህ ከባድ ችግር ስላጋጠመኝ ያንን ነገር እንግዲህ አንተ ብዙ ሰዎች መፍትሄ ሲሰጥ ስላየሁኝ ያንን ነገር መፍትሄ እንድትሰጠኝ አስቤ ነው የመጣሁት። እንግዲህ በዋነኝነት ወደ አንተ የመጣሁበት ጉዳይ ምን መሰለህ? ያው እኔ እንግዲህ ይዤ ነው ተወልጄ ያደግኩት እና እንግዲህ እዚሁ አዲስ አበባ ተወልጄ ባደጉበት ሰዓት ላይ እንግዲህ ብዙ ነገሮችን አሳልፌያለሁ። ያው እንግዲህ እንደማንኛውም ወጣት በቻልኩት አቅም ተምሬያለሁ። ብዙ ስኬት ላይ ለመድረስ ጥሬያለሁ። እንግዲህ የሁሉ ነገር አልፎ ያው ትንሽ ከዝቅተኛ ማህበረሰብ ከድሃ ከሚባሉት ቤተሰብ ነበር የተወለድኩትና ያም ነገር እንግዲህ ሳይበግረኝ በራሴ ጥሬ ተምሬ ሰርቼ አሁን ላይ ትንሽዬ ብትሆን የራሴ ቢዝነስ አለችኝ እና በዛች ቢዝነስ ነው እየተዳደርኩኝ ያለሁት። እንግዲህ የሰው ልጅ ያው ከበላ ከጠጣ ከሰራ ከተማረ ፍቅረኛ እንግዲህ ትዳር ልጆች ያስፈልጉታልና እንግዲህ እነዚህ ነገሮች በማድረግበት ሰዓት ላይ ያው አንዲት ሴት እንግዲህ ወደ ህይወቴ መጣች። እንግዲህ ይህንንም ነገር ለማድረግ 3 ጉልቻም እንግዲህ ለመመስረት አስቤ እንግዲህ እሷን ብትመጣ እኔም ቀርቤያት ተጠግቻት ብዙ ነገሮችን ማድረግ ጀመርን። እንግዲህ በዚህ ሁሉ ሁኔታ ውስጥ ያው እኔና እሷ በፍቅር እንግዲህ መተዋወቅ መግባባት የተገናኘንበትም አጋጣሚ እንግዲህ ትንሽ አስገራሚ ነበረ። እኔ በምሰራበት እንግዲህ ስራ ቦታዬ ላይ ያው ግል ቢዝነስ ነው የምሰራው ብያለሁ እና እዛ ነበረ እንግዲህ የመጣችው። ያው መጀመሪያ እንግዲህ ጉዳዩን ነገረችኝ። እሱንም እንግዲህ ቀልጠፍ ፈጠን ብዬ ጨረስኩላት። ከዛ በኋላ እንግዲህ እኔና እሷን በደንብ ተግባባን፣ ተዋወቅን፣ ብዙ ጊዜያትንም አብረን ማሳለፍ ጀመርን። ያው እንግዲህ አሁን ላይ ፍቅረኛሞች ነን እና እንግዲህ ከጊዜያት ወዲህ ለየት ያለ ነገር እንግዲህ ዛሬም ወደ እናንተ የመጣሁበት ምክንያት ከጊዜያት ወዲህ በጣም ለየት ያለ እንግዲህ ጸባይ ማምጣት ጀምራለች። ያም ነገር ምንድነው መሰለህ? በተለያዩ አጋጣሚዎች በቃ ገንዘብ ከኔ የመውሰድ በቃ በተራ በሁሉም ነገር ብዙ ገንዘብ እኔን ማስጨነቅ መቀበል በቃ በሳምንት ውስጥ ከ20 ሺህ ከ30 ሺህ ከ40 ሺህ ብር በላይ ትወስዳለች። የት እንደምታደርገው ምን ላይ እንደምታውለው ምንም የማውቀው ነገር የለም። እንደውም በቃ አንድ ጭንቅ ሲለኝ በደንብ አስጨንቄ ስጠይቃት እናቴ ታማለች እና ለእሷ መድኃኒት መግዣ ነው ብላ የሆነ እንግዲህ የሐኪም ማዘዣ የሚመስል ነገር አሳየችኝ። ያው ያንንም ነገር እኔ አልተማመንኩበትም።
እነዚህ አይነት ነገሮች በጣም ተደጋገሙና እንደዚህ ሲሆን የራሴንም ጓደኞች እንግዲህ የእሷንም ጓደኞች ጠይቄ ለማማከር ለማውራት ሞከርኩኝ፣ ደከምኩኝ። ቤተሰቦቿንም ለማነጋገር ሞከርኩኝ። ግን የሚሰጡኝ ምላሽ ፈጽሞ ከእሷ ጋር ተቃራኒ ነው። እሷ ከምትለኝ ጋር በጣም የተጣረሰ የማይገናኝ ነገር ነው የምትለኝ እና እነዚህ ነገሮች አስጨንቀውኝ ብችልም ደግሞ እንግዲህ እናንተ የምትችሉት መፍትሄ ካለ ብዬ ነው የመጣሁት። እሺ መልካም። እስቲ ባለቤትስ ታዲያ ምንድን ነው እየሰራች ያለችው? በምንድን ነው የምትኖረው ያለችው እሷ? አሁን ላይ ባለቤት የምትሰራው የዲኮር ስራ ነው። ከዚህ ቀደም ግን ስራ የላትም ነበረ። ያው እንግዲህ ተምራ ነበረ ዝም ብላ ቁጭ ያለችው። እኔ እንግዲህ በተወሰነ ሰዎችን ስለማውቅ በዙሪያ እንግዲህ ትንሽ ኮኔክሽን ስለነበረኝ ስራዎችን እንድትሰራ እያደረግኳት ነበረ። እንግዲህ ከሁለት ወሩ በፊት ግን ያው ብዙ ነገሮች ተለዋውጧል በእኔና በሷ በኩል እንግዲህ ቅድም እንደነገርኩ እና አሁን ላይ በደንብ እየሰራች እየተንቀሳቀሰች አይደለም። ግን ያው አልፎ አልፎ ምን እንግዲህ እኔ ሰው ሳገኝ አሰራታለሁ። እንግዲህ የሚሰሩ ሰዎችንም አገናኛታለሁ። እንደዚህ የሚፈልጉ ነገሮችንም አገናኛታለሁ። እሷ ከመስራት ይልቅ እንግዲህ ከደፍታ ከምታገኘው ላቧ ይልቅ የምትፈልገው ኢዚ መኒ ነው። በቃ ከእኔ ተቀብላ የምታደርገውን ነገር ለማድረግ ነው እንጂ የምታስበው እንደዚህ በራሷ በግሏ ጥላ የራሷን ገንዘብ ሰርታ ለቤተሰቦቿ ለእኔም ለመትረፍ ምንም ሀሳብ የላትም። በቃ እኔን መበዝበዝ ነው የምትፈልገው። ከእኔ ነው የተወሰኑ ብሮችን መውሰድ የምትፈልገው እና አሁን ላይ እንደውም እርጉዝም እንደሆነች ነፍሰ ጡርም እንደሆነች ነግራኛለች። የሁለት ወር እና ያም ነገር እኔ አላሳመነኝም። ማለቴ እንግዲህ በሁለት ወር ውስጥ እኔ እና እሱ የተገናኘነው አንዴ ወይ ሁለቴ ቢሆን ነው በእንደዚህ አይነት ጉዳይ ላይ በግንኙነት ጉዳይ ላይ እና ይሄ ነገር ደግሞ የመፈጠር ቻንሱ ትንሽ ነው ብዬ አስባለሁ። እንግዲህ በወር ውስጥ በሁለት ወር ውስጥ ሁለቴ ብቻ አድርገን እንዴት ጽንስ ልትይዝ ቻለች የሚለውም ነገር አጠያያቂ ነው። በእኔም እምነት ሰዎችንም በማማከርበት ሰዓት ላይ ይህ ነገር እንግዲህ አንተ ላይሆን ይችላል፣ ምናልባትም ሌላ ሰው አጠገቧ ከጎኗ ሊሆን ይችላል እና አንተም ላይ ሰው ደርባቤ እዛ ሰው ሊሆን ይችላል የሚሉም እንግዲህ መላምቶች አሉ። እንግዲህ ወንድሟንም ሳማክረው ጓደኞቿንም ስጠይቅ አንድ ሰው እንግዲህ በተደጋጋሚ ቤቷ ድሮፕ እያረጋት በመኪና እንደሚሄድ ገልጾልኛል እና ምናልባትም የዛ ሰው ሊሆን ይችላል የሚል ነገርም አለ። ይህንንም ነገር አንተ እንግዲህ እንድታጣርልኝ ነው የመጣሁት። በቃ እንግዲህ ያለው ነገር በሙሉ ይሄ ነው። የሚያስፈልግ ነገር ካለ ስልኳ፣ ቴሌግራሟ፣ ብዙ ነገሮቿን እንግዲህ ፎቶዋን በሙሉ ምልክልህ ይሆናል። መልካም እሺ በቃ ስልኳን ትሰጠኛለህ እንግዲህ ቴሌግራም ላይም ፎቶውን ትልክልኝና እንግዲህ እሷን ተከታትለናት እሷንም እዚህ ጠርቻትም እንግዲህ መምጣት ከቻለች እሷ ከሰው ጋር የሚኖረኝ ቁጣ እንግዲህ በካሜራን ቀርጬ ነገሮችን አጥርቼ ለአንተ እንግዲህ ለማቅረብ ዝግጁ ነኝ። አንተም እንግዲህ ፈተናውን አልፋ ሸልመሃት ደስተኛ ህይወት እንደምትመራ ተስፋ አደርጋለሁ። እንግዲህ ስልኳን ትልክልኛለህ ማለት ነው ዳዊት? ምንም ችግር የለውም። ስልኳን እልክልሃለሁ፣ ታወራታለህ። እንግዲህ በጣም ነው የማመሰግነው። እንግዲህ ከሰዎች ሁሉ ወረፋ አስቀድመ እንግዲህ ለእኔ ቅድሚያ ስለሰጠኝ ስለሁሉም ነገር እንግዲህ አመሰግናለሁ። በጣም ነው የማመሰግነው። እንግዲህ ጥሩ ነገርም እንግዲህ እንደሚገጥመኝ ተስፋ አደርጋለሁ። ችግር የለውም ዳዊት። ደህና ሁን። እሺ ያው እንግዲህ ተመልካቾቻችን እንግዲህ ከዳዊት ጋር የነበረን ቆይታ ተመልክታችሁታል ብዬ አስባለሁ። እንግዲህ ስልኳንም ሰጥቶን ነበር። የባለቤቱን ጽዮን ትባላለች። እንግዲህ እሷ ጋር ደግሞ ደውዬላት ከእሷ ጋር የሚኖረን ቆይታ የምትከታተሉት ይሆናል። አብራችሁን ቆዩ። ሄሎ። አቤት። ሰላም ነው? እንዴት ነሽ? የጽዮን ስልክ ነው? የጽዮን ስልክ ነው? የጽዮን ስልክ ነው ወይ? አዎ። ምን ነው? ማነህ? ማንነቴ ለጊዜ ይቆይሽና ለሆነች ስራ ፈልጌሽ ነበረ። ሰው ነው ስልክሽን የሰጠኝ። ዲኮር በጣም ጎበዝ ነች ምናምን ብሎኝ፣ ያው ጓደኛዬ ነው እንግዲህ በጣም ተማምኖብሽ ነው የሰጠኝ ስልክሽን እና ትንሽ ስራ ናት። እስቲ እሷን እንድትሰሪልኝ ስለፈለኩ ነው የደወልኩልሽ። ይቅርታ፣ ማነው የሰጠህ? አሁን እኮ ቆይቻለሁኝ ከስራው ካቆምኩኝና ማለት እየሰራሁ አይደለም፣ ግን የማውቃቸው ልጆች አሉ። ከፈለግ ቤታ ሆነ
እነሱ ላገናኝ እችላለሁ። ኧረ እኔ በጣም አስቸኳይ ነገር ነው የገጠመኝ። በጣም አስቸኳይ ነው። ስለዚህ እኔ ሌላ ስልክም እንድትሰጪኝ አይደለም ጽዮን። አንቺ የራስሽ ነው ደግሞ አንቺ ጎበዝ ነሽ ተብያለሁ። በጣም ጎበዝ ናት ተብሎ ልጅም በጣም ተማምኖብሽ ነው የሰጠኝና አንቺን ነው የምፈልገው ጽዮን። ብትመጪ በጣም ደስ ይለኛል። አይ እኔ ትንሽ ቆየ ስላልኩ ከተውኩት አሁን ግዴታ አሁን ቶሎ የሚያስፈልግ ሆነ ዲጂታል ምስል ላከለህ ብዬ ነው። ማቴሪያል ምናምን ብዙ ትንሽ ነው ያለኝ ብዙ አልኩኝም እና ገንዘብ ሬዲ ስለሚያል አይደለሁኝም ለማለት ነው። ግዴታ አስቸኳይ ከሆነ ስራው ከዘጋጀ አስተማማላ ምናምን እንዳልቆይብህ ችግር የለውም። ገንዘብ ችግር የለውም። የገንዘብ ሁኔታ እኮ አሁን እኔ ነገርሻለሁ። ገንዘብ 2 እጥፍ ከፈለግሽ እከፍልሻለሁ። አንቺ ከመጣሽ ችግር የለውም ገንዘብ። አይ ኦኬ አንተ ጋር ጨምረህ ከሰጠኸኝ ማለት ገንዘብ ጨማሪ የፈለግኩበት እቃ ማቴሪያል በደንብ ልገዛ ስለሆነ ቤታኒ መስራት ከፈለግ ገንዘብ ያስጨምራል ማለት ነው። ችግር የለውም። ሂሳቡን የእቃውንም ሌላ የሚከፈልሽን ደግሞ እጥፍ አድርጌ እከፍልሻለሁ። እንዳሳስብሽ ገንዘቡ እኔ ችግር የለብኝም። ለገንዘብ ችግር የለብኝም። በቃ መቼ ነው? ከቻልሽ አሁን ከቻልሽ በትመጪ ደስ ይለኛል። አዎ ኦኬ። የት አካባቢ ነው? ሎኬሽኑን ላክልኝና ሎኬሽኑን ልክልሽና በራይድ ነው እኔ እከፍላለሁ። በራይድ ልምጣ? አዎ እኔ እከፍላለሁ። ችግር የለውም። እሺ እንዳትቆይ። እሺ ደውል። ኦኬ። ያው እንግዲህ ተመልካቾቻችን እንግዲህ ከጽዮን ጋር የነበረን ቆይታ ተመልክታችኋል ብዬ አስባለሁ። ያው እሷም ትንሽ ተሟግታኝ ነበረ እንግዲህ አልመጣም ብላ በስንት መከራ ነው ያሳመንኳትም እንግዲህ ገንዘብ ነው እንግዲህ ገንዘብ ካልጨመርክልኝ ብላኝ ነው። ያው እኔም ገንዘብሽን እጥፍ አደርግልሻለሁ ብያት ነው እንግዲህ የተስማማቸው። እንግዲህ ስመጣ እደውልልሃለሁ ብላኛለች። እኔም እንግዲህ ያለሁበትን ሎኬሽን እልክላታለሁ። በራይድ ትመጣለች። እስከዛ ደግሞ እሷ እስክትመጣ ደግሞ ያው የተወሰኑ ቦታዎች ላይ ካሜራ በድብቅ እናስቀምጣለን። ከዛ በኋላ ደግሞ እሷ መታ የሚፈጠረውን ነገር እንግዲህ እኛም ማናቅም ፕሮግራማችንን ስትከታተሉት የምታውቁት ይሆናል። አብራችን ቆዩ። ምን እናወራኝ? እቃውን ይዣለሁ የተወሰነ። እንዴ እቃውን ይዘሽ መጣሽ? ያንተም ያልኩህን ነገሮች አዘጋጅተሃል ብዬ ተስፋ አደርጋለሁ። አዎ ግን በእናትሽ እኮ አልነገርኩህም ለካ በስልክ። ምን ዛሬ አይደለም እኮ ነገ ነው ፕሮግራሙ። ግን ያው ዛሬ መለካት ያለብሽ ነገር እንደትለኪ ደግሞ ሰፋ ያለ ቦታ ላይም ስለሆነ ደግሞ እዚህ ቤት ላይ አይደለም እንደምታውቁ። አይ ዛሬ ስላልከኝ ብዬ ነው። ያው ዛሬም እንዲሆን የፈለግኩት ድግሱ ትልቅ ስለሆነ ነገሮቹን አላ ቦታዎቹን ለክተሽ ሰፋ ያለ ፕሮግራም ነገ ነው ወይስ ከነገ ወዲያ ነው ፕሮግራም? ነገ ነው። ዛሬ ነው ተሰርቶ ማደር ያለበት። እንደዚህ ነው መሰረት ማለት እንዴ? አሁን ሲሰራ ዛሬ ተለክተው ስልሽ አልገባሽም ሆነ ያልልሽ ያሰብኩት ነገር ሲሆን ተለክቶ ቦታው ሰፋ ያለ ቦታ ላይ ነው። ትንሽ ቦታ ላይ አይደለም ዲኮር እንድታደርጊልኝ የፈለኩት። ይሳምናል እንዳያሳስብሽ አልፈልግም። ሰፋ ያለ ቦታ ላይ ተለቅ ያለ ድግስ ስለሆነ እንግዲህ ለክተሽው የሚያስፈልግሽን እቃ እንግዲህ ነገ ጉድ ከምል ዛሬ ጨርሰሽ ነገ ምንድነው ሰቀልሰቀል ግሬ ለምቻለላ ያኔ ስራ ነው ብለኝ ስለጠራኸኝ ኖርማሊ ዛሬ ስራ ነው ያሰብኩት ማለት ነው። ስራ ብዬ ነው የጠራሁሽ እኮ ስማና በዛውም አለኝ ስራማ ነው። ግን ያው ዛሬ የሚያልቅ ነገር ጉዳይ ነበር የመሰለኝ። ለነገ ቀጠሮ የሚያስይዝ ነገር አልመሰለኝም። ዛሬ ልክሽ ሙሉ ቀንም ቢሆን ጨርሼ እሄዳለሁ ነበር። ችግር የለም። ምን ነው ነገ የምትሄጂበት ቦታ አለ እንዴ? አይ ያው ስራ ያው ሌላ ቀን በቀን አይደለ ከመጣልኝ ስራ በሚለው ነው። ችግር የለውም። ስራ ድንገት እንኳን ከመጣልሽ እኔ እሸፍናለሁ። እንደዚህ ነገር እንዳሰሰ አይ ችግር የለውም። አንቺን ስራ አስተባብዬ ደግሞ ዝም ማለት ነው። አይ ኖርማል ነው። ያው የዛሬ ነው ከፈለግሽ ድግስ እንደሆነ ያስታውቃል ቤታችሁ ብዬ ነው። አዎ ግን እዚህ አይደለም የሚሆነው። እቺ እንደምታያት አነስ ትላለች። በዛ ቦታ ነው የሚሆነው። አይ በጀርባ አላይሹ ምን አረንጋዴ ቤት እሱ ሰፋ ስለሚል እዛ ላይ ነው አክቹአሊ እዛ ላይ ነው ሰፋ ብዙ ሰውም ስለመጣራ እዛ ነው። የሲስተር ልደት ነው። ለዛ ነው እንግዲህ እሷንም ሰርፕራይዝ ማድረግ ፈልጌያለሁ። እንግዲህ ዲኮር ነው አሳምሬ እሷ እዚህ አይደለም ያለችው። ኦኬ ከጓደኞቿ ጋር እንግዲህ የተዝናናች ነው ስትመጣ። አይ እንደዛ ከሆነ ያው ጓደኞቼ ይዤ እመጣለሁ ሰፋ የሚል ከሆነ። አዎ ግን አሁን እኔ ግራ ገባኝ። እቺ ናት አሁን በዚህው ምን ዲኮር ልሰጅ ነው የመጣው? አይ ነው ትናንት ነግሬሽ የለ እንትን እቃውን እንትን አደርገዋለሁ ብዬ ነበር። ሌላ ነገር ያለ የሚያስፈልጉ ካንተ ማቴሪያል በምን ኬዝ በምን ዲኮር ምን አይነት
እንትን እንደሚያስፈልገው ወይ እንገዛለን ወይ ደግሞ በስታይሉ ስለሆነ ዋናዎቹ ይዤ የመጣሁት አየሽ እና ልክ ነኝ ማለት ነው። ዛሬ መጥራት ይሄ ዛሬ ጠርቼ እንግዲህ የሚፈለገውን ዕቃ ታስፈልጊኛለሽ። አሳይሻለሁ። ቆይ ስልኬ ላይ ማለት እንዴት እንደምፈልግ እሱ ሁሉ አሳይሻለሁ። እዚህ በውርጄ ነበር ላሳይህ የሰራቸው ስራዎች አሉ። እነሱ አሳይቼ በምን አይነት እንደምትፈልግ ብዬ ነው እንትን ያልኩት። ከዛ ማቴሪያል መግዛት ይችላል። እሺ ግን ብዙ ጊዜ ሰርተሽ ታውቂያለሽ? ዲኮር ምናምን? አዎ ስራዬ አይደለም። በዚህ ነው የምትደራደሪው? አይ ያለኝ ስማ አይከብድም እንደዚህ በዲኮር ብቻ መተዳደር? አይ ማለት ይበቃል። አይበቃም? ይበቃል። ሰርታ አይበቃም? ያው ቤተሰብ ምናምን ጋር ስላለ እንዴ ከቤተሰብ ጋር ነው ባለሽ? ቤተሰብ እኔ እንደውም እኮ ሳይሽ እንደውም ብቻሽን ነበር የመሰልሽኝ። ከባድ ነው ኑሮ ብቻ እንዴት ይኖራል እኮ። እሱን እኮ ነው የምልሽ። በእናትሽ ስልክ የተደወለ ነው፣ የሥራ ስልክ ነው። መልሽ ይደውልላቸዋል። አራ ችግር የለም። አይ አንቺ ተከመጀመሪያ ኦኬ። እና እዚህ አይደለም የምትኖረው አንተ? እዚህ ነው የምኖረው። እዚህ አንዳንዴ ነው የመጣው። ያው የሲስተር ልደት ስለሆነ ነው እንጂ እዚህ ንግድ ነው የምሰራው። ምንድን ነው ምናምን እየሄድኩ ነው። የውጭ የመኪና ዕቃ ነው የማስመጣው። ኧረ እባክህ። አዎ ግን እንደዛም ሆነ አልሞላ ብሎኝ እንደምታየው እንግዲህ ለእህቴ ራሱ ውጪ ነበር ያሰብኩት፣ ዱባይ ነበር ልደግስላት ያሰብኩት። ግን አልሞላ ብሎኝ ነገሮችም እድለኛ ነው። ምን ነው በምን ምክንያት? ያው አልተመቻች ወጪውም ስልሽ የሆነ የጎደለኝ ነገር ነበር። እሱም ስሞላላ ምናምን እና ደግሞ ያው ነገሮቹን እንግዲህ አመቺ አይደለም። እንግዲህ የሆነ ፈራሁኝ ሰሞኑን ሁኔታ ስላሳራሁት ምናምን ነገር ያው እዚሁ ይሻላኛል ብዬ ነው። እሷንም እንግዲህ ያው ልትዝናና ብዬ ጓደኞቿ ጋር ልከት እዚህ ሰርፕራይዝ ላደርጋት ነው። እንግዲህ ድግስ የለም ብያታለሁ። ስትመጣ እንግዲህ እንደውም ተነጫንጫ ነው የምትመጣው ዛሬ። እንደውም አክቹዋሊ እኔ አንቺን ላስመሽሽ ፈልጌ ነበር። ያው ቅር የሚለው አካል ከሌለ እንዴት ያው አንዳንድ እቃዎችን እንገዛለን፣ በዛው ላይም እኔና አንቺ ትንሽ እንግባባለን። እዚህ አሁን ምን ነው ሰብሽ? አይ ምንም እኔ አሁን እያስኮረመንከኝ ነው እንዴ? ኧረ እኔ እያስኮረመንኩሽ አይደለም ስልሽ እዚህ ስለምመላለስ ብዙ ጓደኛ የለኝም እና በዛውም እንግዲህ አንዳንድ ነገሮችን እናያለን ብዬ ስላሰብኩ ነው። ነገም እንግዲህ ድግስ ላይ አለ። ድግሱ ላይ አለበት። እኔ ዛሬም እንግዲህ የማይደብርሽ ከሆነ ትንሽ ብናምሽ ደስ ይለኛል። ሲስተርም ስለሌለች ሲስተር ጋር ነበር እንደውም ትንሽ ወጣ የምንለው። እሷም የለችም እንግዲህ ብቻዬን ነው የዛ ነው። ግን የሚደብረው አካል ከሌለ ነው። ኧረ እኔ ቤተሰብ ጋር ስለሆንኩ ይሄን የሚያስጨንቅ ነገር የለም። ምንም የሚያስጨንቅ ነገር የለም። እንዴት ነው እንደዚህ ቆንጆ ነሽ፣ ሰውነትሽም ያምራል። እንግዲህ ስራም ጎበዝ ነሽ እንደማየው ከሆነ በራስሽ ነው የምትንቀሳቀሽው። የራስሽ ነው የራስሽን ነው የምትንቀሳቀሽው። እንግዲህ ወንዱ ጠፍቶ ነው ወይ እንዴ? አንቺ የመሰለሽ ወንድ የሚታመን የለም። አትታመንም? ኧረ ማለት አሁን ፍቅረኛ የለኝም እያልሽኝ ነው? የለኝም። ምንም ፍቅረኛ የለሽም? ምን ያደርጋል ጋር ነው ስለሽ ምንም ላምንሽ አልቻልኩም። እንዴት እንዴ ሳይሽ እንዲያው በዚህ ሰዓት ወንዶች የምታምነው እንዴ በፊዚካል ሳይሆን እንደዚህ አይነት ሁኔታ ላይ ሆነሽ ቆንጆ ሆነሽ ብቻሽን ትሆኛለሽ ብዬ ያስብኝ ነው። ያው እኔ ታማኝ ወንድ ካልሆነ አልፈልግም። ለጸጥታ የሚለው እንትን ይላል ማለት ታማኝ ወንድ አንቺ ከታመንሽለት ታማኝ ወንድ ይጠፋል ብለሽ ነው? እኔ ጀፈራለኝ በቃ እንትን ስል ወሰው መሰማው በጓደኞቼ ምናምን ጥሩ ነገር ስላልሆነ እኔ ላይ እንዳይደርስ ያ ነገር ብዬ እፈራለሁ። ከዛ ያው ወንዶችን ማመን ትንሽ ቸገራል። ወንዶች እንግዲህ ሁሉም እኮ አንድ አይደሉም። አንቺ እንዴት ትፈራለሽ? እኔም ብቻ ነው የምትኖረው አንተ? እኔ ለጊዜው ብቻዬን ነው የምኖረው። ለምንድን ነው የምትተዳደረው? እኔ እኮ ነካኩሽ ነጋዴ ነኝ። ኦኬ መኪና አሪፍ ገቢ አለ? ምንም አይልም። ያው እንደ ጓደኞቼ በጣም ብዙ ገንዘብ ምናምን እሱ በጣም 3 ፎቅ ምናምን አላቸው። ያው አሁን እንደውም አንዱ ጓደኛዬ ስንት 10 ፎቅ ነው ምናምን ያለውን እየገነባ ነው። እንደሱ እያሰብኩኝ ነበር። እሱ ቀደመኝ። እንደነሱ መሆን አቃተኝ። ትንሽ እህቴም ስላለች ለሷም ቤተሰቦቼም ስላሉ እንደምታያይሻቸው ቀደም በቂ ነው ተመስገን ማለት በቂ ወንድሞቼ ናቸው። እነሱም ስላሉ ለነሱም ብዬ ነው በቃ ውጫይሻቸው 3 ልጆች ወንድሞቼ ናቸው። ለነሱ ብዬ ነው እንግዲህ። እናንተ የመሰለ ቆንጆ እንዴት ፍቅረኛ የለውም? አንተ ሸበላ እኮ ነህ። አክቹአሊ ተቀደም ነው ዝም ብዬ ልቀልድ ምናምን ብዬ ያው ቀልደኛ ነኝ እንጂ ባለቤት አለ
ባለቤት አለኝ፣ ውጪ ነው የምትኖረው። ያው ንግድም እሰራለሁ ግን ንግዱን በትርፍ ጊዜ ነው የምሰራው ማለት ሰው ቀጠረ እንጂ በጣም የገንዘብ ችግር እሷም ትልክልኛለች። የገንዘብ ችግር የለብኝም። በጣም ብዙ ብር ነው ያልኩሽ ያለኝ። የጓደኛ ያልኩሽ ፎቅ ራሱ የራሴ ነው ያው ሲቀደር ነው እኔ የማሰራው እና በጣም ማለት የለኝም። ለምን አልከኝ ተደቀንተ እኔማ ዝም ብዬ ልቀል ምን እንደምትይ ልሰማሽ ብዬ ነበረ። በቃ ሳይፊ ደግሞ ደስ ስላልሽኝ እውነቱን ልንገርሽ ብዬ ነው። በጣም እድለኛ ናት አንተ ያገባች ሴት። አዎ እንደነገርኩሽ ነው። በቃ እኔ ስልሽ እሷም ገንዘብ ትልካለች። ከዛ ጥሷም በጣም ሀብታም ናት፣ ድቅነት ከፈረንጅ ጋር። ስለዚህ የገንዘብ ጭንቀት በቃ ምንም ስልሽ አሁን እንደውም ንግዱን የመኪናውን ያልኩሽና አይደለም የመኪና እቃዎች ማስመጣውን እንደውም እሱ ዝም ብዬ ለአንድ ሰው ለሰጠው እያሰብኩኝ ነው። በጣም ብዙ ብር ነው ያለኝ አሁን ስልሽ ገንዘብ አያሳስበኝም በጣም እንኳን ለእንትን አይደለ ጓደኞቼ ራሱ አይደለም ለማንም ነው የሚደርሰው የገንዘብ ችግር ጭራሽ የለም። እና ፎቁም እንግዲህ በጣም ስልሽ የዚህ ሀገር ፎቅ ደግሞ ምንም ያን ያህል ስላልሆነ ቶሎ ይጨርሱታል ብዬ አስባለሁ። ያው አንድ አመት ፈጀባቸው። ምንም የማይሰራ ነገር የለም። ዋናው ገንዘብ ነው። ግን እኔ አሁን ገንዘብ እያለኝ ራሱ መሰለሽ መስራት እያስጠላኝ ነው። ቀላል አይደል? እንደፈለኩ ሆናለሁ፣ ፈለኩትን አደርጋለሁ። ሚስትም አለኝ ውጪ እዚህ ትመጣለች አንዳንዴ። ግን ያው እኔ ነኝ በብዛት የምሄደው እዛ ካናዳ። ምንም በቃ አላ ኖርማል ነው። እንሄዳለን አንድ ቀን ማለት ለመዝናናት። አንቺ ጸባይ ይኖርሽ እንጂ አይደለም ካናዳ የትም ነው የምወስድሽ። በነገራችን ላይ ይቀመጥ መሆን በጣም ነው ደስ የሚለኝ። ማለት ይቀመጥ አትፈልግም ማለት ይቀመጥ እንዴት ማለት እዚህ ስትመጣ ሌላ እንደ ሚስት ሆና ስትሄድ ትሄዳለህ፣ ስትመጣ ደግሞ ሚስት ይኖርሃል ማለት ነው። በሌላ አባባል ቅምጥ አንቺ ግራ አጋባሽኝ። ቀየቀለሽ ነው ቀለኛ ነሽ ጀምር ነሽ ተጠየመሽ አይደለም እንደዚህ ይላል። ለምን ትዳር ውስጥ እኮ ትዳር ደስተኛ አያደርግም ማለት እንዴት ደስተኛ እና ቅምጥስ? እኔ ቅምጥ ነው የምፈልገው ከልጅነቴ ከድሮ ጀምሬ ቅምጥ መሆን ደስ የሚለኝ። በቃ የምርሽ ነው? የምር እሺ። አሁን ቅምጥ ይሁን ብዬ ዛሬ አሁን እንደዚህ ሳይሽ በጣም ስለተመቸሽ ከዛሬ ለምን እንደሆነ ታውቃለህ? ብታገባኝ ሁሌ አንድ ሴት ያገባችው ወንድ ልጆች መውለድ መዳረቅ ወጣሽ ገባሽ ምናምን እንጂ ይሄን ያህል ደስተኛ ሆናት ነው። አንድ ሀብታም ወንድ ግን ቀመጥ ካስቀመጠ የምትፈልገውን ነገር ይሰጠኛል። የምፈልገውን ነገር ደግሞ ቢመጣ የሆነ ደስተኛ አይነት ወንድ ቆንጆ የምፈልገው አይነት ከሆነ ከሱ ጋር የምፈልገው ነገር እያደረኩ የሚያስፈልገኝ ነገር እየሰጠኝ መኖር ነው። ተከራይቼ ቤት ሌላ የሚያስጨንቅ ነገር አይኖርም። በዚህ አንግል አላየሁት ነበር። አንቺ ልክ ነሽ መሰለኝ። ጎበዝ እና አሁን ቆይሽ እኔ አሁን አተረፈሽኝ። ዛሬ ሳይሽ በጣም ስለተመቸሽ ከዛሬ ጀምር ቅመጥ ይሁን ብልሽ ስንት ትጠይቂኛለሽ? አይ ትልኛለሽ ምናምን ሳይሆን ፍቃደኛ ሆነህ እንደዚህ ብሆን ብለህ ነው እንጂ እንዲማ አይባልም። እርግጠኛ ሆነህ ስታምነህበት ነው እንጂ። እሺ አሁን እኔ ነግሬሻለሁ ደስ ስላልሽኝ ያልነገርኩ ስለሚስቴ አሁን በአንድ ቀን ላይ ለማንም አልነገርም። እንደነገርኩሽ የቅድሙ ውሸት ዋሽቼ ምናምን ቀልጄ ምናምን ነው ሁሉ ነገር ነገርሽ። አንቺ ፈቃደኛ ከሆንሽ ቅምጥ ደግሞ ምን ያስጨንቅሽ? ግን ስንት ጠይቂኛለሽ? እኔ ሞክ ስለፈለኩ ቅምጥ ይዤ ስለማለት እኮ ቤት ኪራይ ተከራይተህ ካስቀመጥከኝ የሚያስፈልግኝ ገንዘብ ካረክልኝ ምናምን። ኧረ እኔ ገንዘብ ነገርኩሽ እኮ የገንዘብ ችግር ፍላጎቴ ስለሆነ ማለት። ኧረ እኔ ገንዘብ ችግር የለብኝም። ገንዘብ እስከ ጥግ ድረስ ነው የፈለግሽውን አደርግልሻለሁ። አይደለም ቤት ምናምን ስንት ነገር አደርግልሻለሁ። ውጪ ከፈለግሽ ትይዛልሻለሁ። እኔ ውጪ ያስቀምጥልሽ። እርግጠኛ ነህ? የምሬን ነው። በጣም ደስ ይላል። እና እኮ ያው ዛሬ ከኔ ጋር ደሪ ተምችተሽ ነው ሴክስ እናድርግ ዛሬ እስቲ እንደደረብልሽ መስሎኝ ተጠይቀኝ። አንድ 50,000 ብር ስጠኝና ችግር የለውም። ከዛ ደግሞ ሌላ ጊዜ ቀስቀስ እያለ 50,000 ብር በዛ። ኧረ በስመ አብ 50,000 ብር ማለት እኮ ስልሽ አሁን ቦታ ራሱ ማንንም ማለቃ ተቀመጠ ይባጥም ራሱ ዝም ብዬ የማጠፋው ገንዘብ ነው። ምንም 50,000 ብር በጣም ትንሽ እኮ ነው። 50,000 ብር ይሄን ይፍጠር ደስ ይላል። እኔ በቀኛል 50,000 ብር ከሰጠኝ የፈለከውን ነገር ማድረግ እንችላለን። እኔ እኮ ትልቅ ነገር ቤት ምናምን ትልቅ ነገር ያሰብሽ መስሎኝ ነበር። ለ50,000 ብር እና እንደዚህ እኔ 50,000 ብር አይደለም እሱ ሌላ ጊዜ ሲመች ደስተኛ ከሆንክ በእኔ የፈለከውን ነገር ማድረግ ይችላል። በቃ 50,000 ብር ይበቃኛል ለአሁኑ። ሌላ ጊዜ ከፈለክ ደግሞ ያው እንደምመችህ ተስፋ አድርጋለሁ። ኧረ 50,000 ብር ነው አሁን ልክልሽ ትራንስፈር አድርግልሻለሁ። ለ50,000 ብር ነው እንዴ ነሽ ነው ለ50,000 ብር ነው እንደዚህ እንደረቴ ላይ ጡቴ ላይ ተኛ ማለት እንዴት እኔ ይቅርብኝ። እንዴት
እኔ አልመችም እንደዛ ብዬ አይደለም ግን እኔ ሀሰልሽ ይከብኝ ስለሰለ አይደለም እንደው ዛሬ እኔ በጣም አምሮኛል። ያምርሽን ነው እኔ ይቀርብሻል። ኧረ እንዴ ምንድነው? ኧረ የምር ይቀርብኝ ደስተኛ ነኝ እኮ አሁን ይቅርብኝ አይደለም አልገባሽም። ምን ነሽ ነው አታኩርፊያ? እኔ እስኪርብኝ ስላልኩኝ እኮ ነው። እና ምንድን ነው የሚቀርብክ? እናተኛብኝ እንዴ ምን ነሽ ነው? እኔ ይቅርብኝ ስላልኩኝ እኮ ነው። እንዴ ምን ነሽ? እንዴት አይደለም እንዴ አስደነገጥሽኝ እኮ። እንዴ መፍራት አይደለም እንዴ እንደዚህ ነገር እኔ ያልጠበቅኩትማ። እንዴ ምንድነው ጠጥተሽ ነበር እንዴ? አይ ደስ ስላልከኝ እኮ ነው። በቃ ተስማማን አይደል? ትፈልገውን ነገር ላድርግልህ። እንዴ እንደዚህ አይደለማ እንዴ እኔ ምልሽ እንዴት ግራ ስለገባኝ እኮ ነው። ለምንድን ነው ግራ የሚገባክ? ከዚህ በኋላ እኮ ያንተ ቀመጥ ነኝ። እሱማ ተስማማን ደስ ያለኝ ነገር የማድረግ መብት አለ። እኔም እንደዛ ተስማምተን የለ እኮ ተስማማና እኔ በኋላ ይሻለኛል። አሁንማ እንደዚህ እንዴ ይቅርብኝ፣ እንደዚህ ይቅርብኝ፣ እንደዚህ ለምን ትሆኛለሽ? የምን ቤት ለኛለህ? እኔ አሁን ይቅርብኝ እኮ ትንሽ ስላስደነገጥሽኝ እኮ ነው እንጂ ችግር የለብኝም። አይደለም ግልጽነትሽን እኮ ወድጄዋለሁ እኮ ግን ምን አይደለም እዚህ ስንት ነገር ላይ ተኛ የለ እንዴ ባንዴ ስለሽልኝ ነው እናውቃ ተኛብኝ። ኧረ ፂ ታይ ገን ፂ ታይ አይደለም እኮ አንዴ ይቅርብኝ። ፂ እኮ አንዴ ቆይ እስኪ ለምን ስላልፈለኩ እኮ ነው ትንሽ እንዴ ባንዴ ሲሆን እኔ እፈራለሁ እንደዚህ ነገር። እንዴት ምንድን ነው የምትፈራው ባንዴ? እንደዚህ ነገር እኔ ስልሽ ገጥሞኛ አቅማ እንደዚህ ባንዴ ለዛቁ ግን ሌላ ነገር እንዳታስቢው እንዴ 50,000 ብር ከፈለግሽ ነው ትራንስፈር አድርጌሻለሁ። ለሱ ምናምን ልጅ አይደለም ገንዘብ ብዬ አይደለም። አይ ምን ለገንዘብ ብዬ አይደለም ወድጄህ ነው። የምርሽን ነው ይበር እኮ እንደዛ ከሆነማ እናማ እንዴ እንደዚህ አታስደንግጭኝ እንደዚህ ነገር እያለሽ እኮ እንግባ አስጠንግባ እዚህ ከደበረ ቦታው ምናምን እኮ አይደለም እኮ እዚህ ሶፋ ላይ ምናምን መሆኑን አነሳው የደበረኝ እንደዚህ ባንዴ ሲሆንብኝ አይደለ ይሆናል። ደነገጥኩኝ። ታገኛለሽ ደግሞ ግንኙነት ካረኩኝ ራሱ ከሚስቴ ጋር በጣም ቆይቻለሁ። ለዛ ምን ይሆን መሰለኝ ስንት ጊዜ? አንድ ሳምንት ነው። የሴክስ ላይ ያን ያህል አይደለም። አንድ ሳምንት ነው። አንድ ሳምንት ሙሉ ወይ ጋድ! እንዴት አስቻለክ? አንድ ሳምንት ማለት በጣም ሩቅ እኮ ነው። ብዙ እኮ ነው። ሳምንት ሙሉ እንዴት ካለ ግንኙነት ትቆያለህ? ማለት አንድ ሳምንት በጣም ትንሽ ሆነብሽ ነው ብዙ ሆነብሽ? ግራ ገባኝ። እንዴ ቆየህ? በጣም ቆየህ? አንድ ሳምንት? አዎ ይገርማል። እኔ አስብ እንደዚህ አንድ ሳምንት ምን ስልሽ ኖርማል ነው። አንድ ሳምንት ቆያለሁ 15 ቀን ነው ቆያለሁ። በዛ ከተባለ አንድ ሳምንት 15 ቀን ነው። እንደዚህ መቆየት የለብክም። ማተነሳ በቃ የምርሽ ነው። በቃ ሁና ተኛል። እዚህ ደግሞ አልገባሽም። ቆይ እንዴ አሁን እሺ ቆይሽ ልተኛ ብል ራሱ መልሽ ነው እንት ዱት ይለተኛ እንደዚህ ይላይ ኧረ እዚህ እንዴ እኔ ስልሽ ከሚስቴ ጋር ራሱ ከተለያየሁ አሁን አንድ ሳምንት ነው ከተገናኘን እኮ አንድ ሳምንት እኮ ብዙ ነው በጣም ነው እንትን ምትል መሸሸኝ። ኧረ አይደለም እንዴ ምንሽ ነው? እሺ አሁን ልንከው ብለሽ ታስነኪኛለሽ? አዎ ልንከው። የምርሽ ነው ልንከው? ልንከው። ኧረ እኔ ይቅርብኝ እንዴ ለምን ነው የሚቀርብህ? አይደለም እንዴ እንደው እንደዚህ ሁኜ ስላየኸኝ ነው እንጂ ወንዶች ሰውነቴ እንዴት እንደሚመቻት አሁን እንደው የሆነች ቀሚስ ይዣለሁ። ቀይሬ ልምጣ? ልቀይሪ ነው ቀሚስ? ምን ቀሚስ ነው? ደስ እንዲልክ ነው። ያው ስራ ስላልኩኝ የስራ ቱታ ለብሼ ነው የመጣሁት። ስለዚህ አጠርካለች መጠን ያለች አለች ሰውነቴም ያው ይሄን ያህል ማስቸግር አይደለም። ቀጠን ያልኩ ስለሆንኩኝ ይመቻል፣ አላስቸግርም። ለምን እንደዚህ የምትሆነው? ኧረ እኔ እንደዚህ ሆንኩኝ አይደለም እኮ እኔ እንደው ቀይሬ የመጣሁ። እሺ ይኸው እዚህ ጋር ለስተ ያለች አለች አይደል? እዛ ጋር ክላስ አለች። እዛ ጋር ቢዝነስ ቀይሬ ፊት ለፊት ልቀይሪ ችግር የለውም። እንዴ ፊት ለፊት ልቀይሪ ነው? አዎ ቤተሰቦች እንግዲህ እኔ እንደዚህ አይነት ሴትም ገጥሞኛ ግን በጣም ነው የሚያስገርመው። እንግዲህ ምንም ባል እንደሌላት ፍጥጥ አይኗን ፍጥጥ አድርጋ በጨዋታዋ ነው እንግዲህ እኔንም እንግዲህ በጣም ስታስጨንቀኝ ነበር። እኔ እንደዚህ አይነት ሴትን ያጋጥሙኛ ግን ሴት ለማለት ራሱ በጣም ይከብዳል። እንዳያችሁት ከሆነ ማለት ወንድ ስለሆንኩኝ ነው እንጂ ቀልድ ደፍሬ ነው ማለት ይቻላል። በዚህ አይነቷ እኔ በጣም ነው የደነገጥኩት። ልብስ ቀይሬ ልምጣ ብላኝ ነው እንግዲህ ልብስ ራሱ ፊት ለፊቴ ልትቀየር ነበር። ሂጂቢ ገፋፍቻት ነው ወደ ውስጥ የገባችው ፊት ለፊቴ እሱ ነው ያወለቀች ነበር። እና አሁን ቀይራ እየመጣች ነው። ምን ልብስ ደግሞ ቀይራ እንደምትመጣ ያለቀም እስቲ አብረን ምን ይሆናል? መጣልኝ አላምሮ ኧረ ታምራለች በጣም እንዴ አንተ ለመጀመሪያ ጊዜ እንደስለኝ ወንዶች እንዴት እንደሚወዱ ኧረ አስተቃይ እኔ ጋር እንደምትሽ ገባኝ ነው አሁን ራሱ ገባ። አዎ ስለዚህ እንደዚህ ነው
ከዚህ በኋላ እንደዚህ ነገር አራለኝ እንደዚህ ሰውነት ይዘሽ አሁን ራሱ መኮብቲን ከናን ነው አረ ለምን ትስቃለህ እንዴ? በጣም ደነግጣለሁ። ከበድ ነው እንዴ? አረ በጣም ምን ትሰጥኛለሽ? በጣም ትሰጥኛለሽ እኮ ስለዚህ ነው ጨፍረኝ። አረ ጨፍረቻሽ እንዴ? ያው ትሞክራለሽ? ምን ዳንስ? እሰይ ቆመን ዳንስ ነው። በቃ ናሽ አብረን ዳንስ አብረን ሳይሆን አንቺ መደነስ ከፈለሽ እንደዚህ ደርሳለሽ እንደዚህ ደርሰሽ ነው። እኔ መደነስ አልፈልግም። እና ምን ላድርግ? የፈለግሽውን መደነስ ከተሽ መደነስ ትችያለሽ ከፈለግሽ። እንደው ተርኩ ያገለ ቶክ አረ ደስ ይለኛል። አረ ባለ በጣም ጎበዝ ነሽ። ቆይ አይደለም ቆይ አንዴ ተቀምጪና የሆነ የምጠይቅሽ ነገር አለ። እሱን በስትክክል ካረግሽልኝ የፈለግሽውን አደርጋለሁ። ምን ጠይቀኝ እኮ ተቀምጪና መጀመሪያ ራስሽ እሱን ካረግሽልኝ አይደለም መንካት የፈለግሽውን ነው የምናደርገው። የፈለግሽውን ነው ማድረግልሽ። ግን የምጠይቅሽን ጥያቄ ስልሽ ሳታው እኔ ሁሉም ነገር ነገርሽ የለ አንቺም ሳታውሺ ሁሉም ነገር እንድትነግሪኝ እፈልጋለሁ። ምን ስለምንድን ነው? እኔ አሁን አንቺ እኮ ፍቅረኛ እንዳለሽ አውቃለሁ ማለት ፔኒሲዮን አብራችሁ ስትገቢ ምናምን ብዙ ጊዜ አይቼሻለሁ። የለኝም ተሳስተካል ማለት እኔ ነግሬሻለሁ። እንኳን እቺ አይደለችም ገንዘብ አለኝ በጣም ብዙ ነገር ማድረግ ይችላል። ቆንጆም አንዴ ፎቶ ራስልሽ ምንድን ነው የምታሳየኝ? ፎቶ የሆነ ፎቶ ስልሽ እኔ አንድ ነገር ስገባበት ነግሬሻለሁ። በጣም ደስ ያልሽ ምን ችግር አለ? ከወንድ ጋር ከሌላ ወንድ እንትን ብል አሁን እኮ ነው እየታወቅን ያለ ነው አይደል? ስላለፈው ታሪክ ምን ያደርግልሃል እኮ እሱን እኮ ነው ልጅ ፔኒሲዮን ነው ስትገቢ ያየሁት። ደግሞ ፍቅረኛ የለኝም ያለሽ ከሁለት ቀን በፊት ነው ያየሁሽ። ደግሞ እኮ እና ይሄ ተሳስተህ ተመሳስልክ ነው የሚሆነው እንዴ? ይሄ አንቺ አይደለሽ ከዚህ በፊት አታውቅኝም እንዴ? ከሁለት ቀን በፊት እኮ ያነሳሁሽ ይሄና ይሄ ቀዩ ረዘም ያለ ልጅ አየሽ። አንድ ላይ እንደሆናችሁ አስተውቀር ስትገቡም አንድ ላይ ነው ስትወጡም አንድ ላይ አይቻችኋለሁ። ታዲያ ምን ችግር አለው? ቀመጠህ ነው እንጂ ሚስት አይደለም እኮ አሁን ቀመጤ ሳረግሽ እኔ አሁን ከባልሽ ጋር ስለሆንሽ ምናምን ነገር አልፈልግም ምናምን ልል አይደለም። አንቺ ምን ጀጅ ላደርግሽ ሳይሆን ግን እኔ የምፈልገው ባል ካለሽ ባልሽን ትፈጪዋለሽ። እኔ ደግሞ ቀመጤ ነው የምትሆኛ። ቀመጤ ከሆንሽ እኔ ነው የምንከባከብሽ አይደል? ብር 50 ሺህ ብር ለዚህ ቁጥቁጥ አይደለም። ችግር የለውም። ካልፈለኩ መተው እችላለሁኝ እኮ እሱን ካንተ ጋር መሆን እችላለሁኝ እኮ እሱን ነው ልልሽ የፈለኩኝ እኮ። መተው ትፈልጊያለሽ? እሱን መተው ትችያለሽ? አዎ ትችያለሽ። ማሻ ችግር የለውም። ምን ችጋራም ድሃ ምን ያደርግልኛል? ችጋራም ድሃ ማለት ችጋራም እንዴ? እንዴት አንቺ ነው የምትሰልልሽ? ከሱ ጋር ሆነሽ ታዲያ ችጋራም ነው? አይ በቃ አንተ የተሻለ ከሆነ የተሻለ ሰው ነው የምፈልገው። ነግሬህ የለቀደም ግን ምንም መሰተት አልፈልግም። ቀመጤ ስትሆኝ ከማንም ወንድ ጋር እንድትሆኝ አልፈልግም። የኔ ቀመጥ ብቻ ነው በቃ አንተ የሚያስፈልገኝን ነገር ካሟላልኝ የሚያስፈልግሽን ነገር አሟላልሻለሁ። ሚስቴ ጋር ሄዳለሁ። ከሚስቴ ጋር ስመለስ አንቺን አገኝሻለሁ። እንደቀመጤ ማለት ነው። በቃ እንደዛ እንዳምንሽ ደግሞ ይሄን ነገር እንዳምንሽ ደግሞ ስልክ ያለ ደውለሽ አልፈልግም ባልሽም ማለት ነው። ይሄ ባልሽም ፍቅረኛሽ አይደለም ብቻ ደውለሽ አልፈልግም ብለሽ ነው ሰድበሽው እንድትለያዩ ፈልጋለሁ። በእኔ ስልክ ትደውይለታለሽ። ከዛ በኋላ ሰድበሽው ድጋሚ ጫፌ እንዳደርስ ብለሽ ሰድበሽው እንዲቆርጥለት ማለት ነው። ከሱ ጋር ትለያያለሽ። አሁን ነው ያየሁሽ ማለት እንደዛ ማድረግ ከቻልሽ አንተ ደውለታለህ። በራሴ ስልክ ደውለታለሁ። ችግር የለም። ደውይለት። እሺ ደውይለት። ሄሎ ጽዮን ነኝ። ስማኝማ ከዚህ በኋላ እኔ አልፈልግም። ገማ አልፈልግህም። ምንም በቃ ከዚህ በኋላ እኔ ከአንተ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። እናንተ ችግር ተሸክሜ መኖር አልፈልግም። ገባ? በቃኝ። አይደለም እስካሁን ያልነገርኩህን በቃ እንትን ስላልኩኝ ነው። አሁን ነግሬሃለሁ። በቃ በጣም ችጋራም ነህ። የራስን ችግር እኔን ጋር እንትን እያደረግከብኝ ነው። በቃ እኔም እንዳንተ ችጋራም መኖር አልፈልግም። የተሻለ ነገር ፈልጋለሁ። በአንተ ተጽዕኖ ጊዜን ማቃጠል አልፈልግም። በቃ አልፈልግም። ገባክ? በቃ ይሄንን እንድታቅ ነው። በቃ ከዚህ በኋላ እኔ ጋር እንዳትደውል። በቃ እኔ እናንተ እዚህ ጋር አብቅተዋል። ከዚህ በኋላ አይ እንደዛ አይነት ነገር አልፈልግም። በቃ መግባትም ምንም ለራስን ያልሆንክ ለኔ ልትሆን አትችልም። አንተ ጋር የምን ገንዘብ ነው? አንተ ምን ሰጠኛል ገንዘብ?
ችጋራ ከችግረን ወጥተህ ጭራሽ ለኔ ለጽዮን ልሰጥ ነው ኧረ እባክህ ኧረ እባክህ የምንም ገንዘብ የሰጠኸኝም የበላሁትን ነገር የለም ለራሴ ያልኩን ለኔ ልትሆን አልቻልኩም ስለዚህ አልፈልግም በቃ ችጋራም ደሃ አልፈልግም እኔ ደሃ ነኝ እሺ አልፈልግም ቻው ሰምተኛል ገባክ ደስ አለክ አረ ያው እንድታምነኝ ብዬ ያደረኩት ነገር ይሄ ነው ደስም ብሎኛል ፍቅረኛሽን ለኔ ብለሽ አባረርሽው እንደዚህ ጥምብርኩሱን እኮ ነው የወጣሽው አንተ ገና ምን ፈልገው ከዚህ በኋላ አዎ ከዚህ በኋላ ነው የራሱ በቃ አስብሻል ቆንጆ ቂምጥና እንደዚህ ቻለ ከሚስቴ ሁላ ተገጫለሽ እኮ በውበት ሰው ደግሞ ትንሽ እንሰግናለን ለገንዘብ ብዬ ነው ሲጀምር ገንዘብ ስላላት ምናምን ብዬ ነው እንጂ የገባባት እንጂ እኔ አንዳንቺ ቆንጆ ቂምጥ ይተው ወደፊት እንድለኝ ሁለተኛ የሚስትነት ማድረግ ሰጥቻለሁ ሚስት ነው ማድረግሽ ሚስት ስትሆኚ ደግሞ ስም እንደምትሆኚ ንብረት ራሱ ለመከፈል ይችላልሽ አዎ በቃ ስለዚህ ወደ ጉዳያችን እንግባ የምትፈልገውን ነገር ሁሉ አድርግልሃለሁ እዚህ በኋላ መጠየቅ የምትችለውን ነገር ያለ አይመስለኝም ከዚህ በኋላማ እኔ ደስ ብሎኛል እንጂ ፍቅረኛሽን እኮ ነው እንዴ ለኔ ብለሽ በጣም ደስ ይላል እንደዚህ ብርኩስ ነው አውጥተሽ እንዴ ያው እኔ አንደኝነት ያልፈለኩት ከባልሽ ጋር ምን እንደሆነ ታውቂያለሽ እኔም ሚስት አለኝ እኮ ግን ስለሽ ባልሽ እንደነገርሽ በጣም ችግር ላይ ነው ብለሽኛል እንዴ ስንት ነገር በስንት በሽታ አለ ጨብጥ አለ እንዴ ጨብጥ ይጨብጠኝ እንዴ ነው ለዛ ነው እንደዚህ ሀገር የሌለ በሽታ የለም እንደ ፈረንጆቹ እንኳን ቢሆን እንደነሱ በጣም ብዙ ነገር ተጠቅሚያለሽ ሐኪም ቤት አለ አሪፍ ሐኪም ቤት እዚህ ስንት ነገር የሚያደርጉ እንዴት አላመንኩም ለዛ ነው ከሱ ጋር እንድትለያይ የፈለኩት እንጂ ያን ያህል ግዴታ ሰጠኝ ግን አሁን ከዚህ በኋላ ግን ያንተ ነኝ ከዚህ በኋላ አንተ ነኝ የሚያስፈልገኝ ነገር ታደርግልኛለህ የሚሰጠው ነገር ሰጣለሁ የሚሰጠው ነገር ለምሳሌ ምን ትሰጪኛለሽ ትዘርዘር አድርጊልኝ እንዴ አሁን ዛሬ እንድትሰጪኝ የምፈልጋቸው ብዙ ነገሮች ስላሉ በጠይቀኝ አንተ በጠይቀኝ ነገር ትጣጣለኝ እሺ በጠይቅሽ ትንኛለሽ አሁን ለምሳሌ እዚህ ጋር ግንኙነት እንድናደርግ ፈልጋለሁ ደስ ይለኛል ደስ ይልሻል በቃ ቢያንስ ከሚስቴ ስመጣ ደግሞ ቀላጣሽ አልፈልግም ልክ ከካናዳ ልክ ስመጣ ማለት ነው ወደዚህ ስመለስ ወዲያው ነው ማግኘት ፈልገው በቃ ወዲያው አግኝሻለሁ የትም ነኝ እንድትይኝ አልፈልግም ከሚስቴ ጋር ምን ያህል ነው እንደነገርኩሽ አንድ ሳምንት ምናምን ጎበዝ ነሽ ግን እንድትገናኙ ላይ ፖስያን ሚስት ሞክረው ታያለህ ሰሞከሩ ማለት ይሞከር እንደዚህ ነገር ያው ግን ስናደርግ ነው የምታውቀው እንዴ ሙከራ ምን አስደነገጥሽ እንደዛ እኮ ነው መሞከር የሚባል ነገር የለም እኔ ህይወት ውስጥ የለም መሆን እንጂ ማሆን ነው እሺ ለዚህ እንግባ ወዴት ወርስ እንግባ አይሻልም እንግባ በጣም ሳይቀመኝነት ነገር ምን እንደገረመኝ ታውቂያለሽ እኔ አሁን አንቺ አሁን እንግባ ብልሽና ብንገባው ሴክስ እናደርጋለን እኔ አስላንቺ በጣም ብዙ ነገር አውቃለሁ የሁለት ወር ነፍሰ ጡር እንደሆንሽ አውቃለሁ ማለት ፍቅረኛሽ ዳዊት ነኝ ናከ ተከታተል ነው ማለት ነው አንቺ ባለጌ ነህ አንተ ማለት ተቀመጪ አንተ ጭራሽ ተመችኛለሽ እንዴ እኔ ነኝ መንፈስ ካለበት ነገር እንዴ ገና ስንት ባለጌ ነህ ማለት ነው ስለዚህ እዚህ አካባቢ ማለት በድብቅ ካሜራ ይዤሻለሁ ማለት ነፍሰ ጡር ነሽ አንቺ ስንት እንደዚህ ልብስ ተለብሻለሽ ጀምለ የሁለት ወር ነፍሰ ጡር ነሽ በውስጥሽ ልጅ አለ ምን አገባክ ማን የሚልከው ስለኔ አሁን ተቀመጪ ጽዮን ተቀመጪ ይኸውልሽ ሌላ ነገር ውስጥ እንገባ አታርጊኝ ሰሚኛለሽ አይደለ ይኸውልሽ በካሜራ ይዤሻለሁ የትም አትሄጂም የትኛው ካሜራ ይሄ ቪዲዮሽን ማለት ነው ለዳዊት አሳየዋለሁ ይኸውልሽ ስንት ነገር ስንት ገንዘብ እንደበዘበሽው ለእናቴ ማሳከሚያ ያያልሽ ለስንት ነገር ያያልሽ በዝብዘሽዋል ይሄ ልጅ ምን አገባ ባጣራት መረጃ መሰረት ራሱ ማለት ነው ይሄ ልጅ ያሱ እንዳልሆነ እርግጠኛ ነኝ አንተ ባለጌ ነህ ወራዳ ነህ እሺ አንቺ ነኝ ባለጌ ትኛለሽ እንዴ እኔም ባለጌ ትኛለሽ አንተ ሴት ልጅ እህት የለክም እንዴ አንቺ ራሱ ሴት ምን እንደሆነ ታውቂያለሽ ሲጀመር እንዴት ክብር የለህም ራስህ አንቺ እኮ በገንዘብ ዝም በይ አንተ ራስህ ስለሚከፍልክ እንደዚህ ብለው ዝም ብለሽ አዳምጪ ችጋራም ደሃ ነህ አንተ ራስህ አንቺ እንዳልደረገምሽ ማን ስለሆንክ ነው የምትነካይ ይኸውልሽ እኔ ሌላ ነገር ውስጥ እንገባ አልፈልግም ሰሚያለሽ አሁን ይሄ ልጅ ራሱ ማለት ነው አሁን ሂደን ዲኤንኤ መመርመር ካለበት ወይ ደግሞ አንቺ የማን ልጅ እንደሆነ ትነግሪኛለሽ ካለበለዚያ ከባድ ጣጣ ውስጥ ነው የምትገቢው አታውቂኝም እኔ ማን እንደሆንኩ አታውቂኝም ምን ስለራስህ ምን እንኳን እንዳንተ በረሮ አይደለም ስንት ሰው ስንት ነገር ሰሚኝ አይደለም እንደዚህ ሰው እንትን ያደረክ
ዝም በይ አሁን ሁሉ ነገር ትነግሪኛለሽ የሚከፈልክ እንደዛ አድርገህ ሰው ይኸውልሽ ማንም ገንዘብ የሚባል ነገር የለም እኔ የገንዘብ ችግር የለብኝም እንዳንቺ አይነት ጋጠወጥ ሴቶችን እንዳንቺ አይነት ጋጠወጥ ሴቶችን ነው ተቀመጪ የትም አትሄጂም ዛሬ የትም አትሄጂም እውነቱ ሳትነግሪኝ የትም ስለ ዳዊት ይሄ ልጅ የማን እንደሆነ ሳትነግሪኝ ምን አገባክ ማን ነው ካንተ ስለኔ ይኸውልሽ ሰሚኛለሽ ጽሁን ሰሚኛለሽ አይደለ አልሰማህም አለመስማት መብቴ ነው ትዕግስቴን እየተፈታተንሽ ነው የትኛው ትዕግስትክ ነው ከዚህ በላይ ምን ልታደርግ ይሄን ወንጀል መሆኑን ታውቃለህ ሰው ቤት ጠርቶ ራሱ እንደዚህ አይነት ነገር እንትን ማድረግ መብት የለህም ሲጀመር ባለጌ ነህ ባለጌ ወራዳ ከዚህ በኋላ ጫፌን እንድነክኛል ሲጀመር ማለት ነው ከዚህ በኋላ ማለት ነው ይኸውልሽ ልጁ የማን እንደሆነ ማትነግሪኝ ከሆነ ምን አገባ ካሜራ የተደበቀው እንዳለ ለህዝብ ነው ማሳየው ለህዝብ ነው ማሳየው የትኛው ካሜራ ነው ካሜራው የት እንዳለ አልነግርሽም ይኸውልሽ ደብቄ ያስቀምጫለሁ እዚህ ጋር ያደረግሽ ነገር ስትጨፍሪ ነበረ እዛ ጋር ልብስሽን ስታውቂ ታይተሻል እሱን ራሱ ቆርጬ ነው ለህዝብ ማሳየልሽ ከዛ በኋላ ይኸውልሽ ይሄ ዲኮር የሚባል ስራ ራሱ ግን እውነቱን የምትነግሪኝ ከሆነ ይሄንን አላደርግም ብቻሽን ነው ቤተሰቦችሽም እንደዛ አታድርግ የምትፈልገውን ነገር ሁሉ አድርግ እኔ ምንም ከዚህ ነገር አውጣኝ እባክህ መጀመሪያም እኮ እጅሽን አውርጅልኝ መጀመሪያም እኮ በስትክክል ብትናገሪ የሁሉ ነገር ያመጣብሽ አሁን ማለት ነገር ምንም ነገር እኔ ምንም ከዚህ አይነት ቪዲዮዎች እንዳለቅብኝ እኔ ምንም ትዕግስት የለኝም እንደዚህ አይነት ሴት አሁን ትነግሪኛለሽ ይሄ ሆድሽ ውስጥ ያለው ልጅ የማን ነው እኮ በምርግጠኛ ነኝ ይሄን ቪዲዮ ለመልቀቅህ እኔ አለቀውም አልኩሽ እኮ አለቀውም እኔ ለቃሌ ታማኝ ነኝ አለቀውም ብዬሻለሁ ይሄ ልጅ የማን ነው አሁን አንተ ምንድነው የሚጠቅምህ እኔ በመናገሬ ሰምኛለሽ አይደለ እኔ አይደለም እባክህ ስንት ነገር ያደረገልሽ ዳዊት ብዙ ነገር ያደረገልሽ በቃ እሱ ተውና ምንም ነገር ቪዲዮ እንዳለቅብኝ አለቅም አልኩሽ እኮ እኔ እንዳንቺ ወራዳ አይደለም አሁን ቪዲዮን አለ ምን ነግሪኝ ከሆነ ቪዲዮን አለቀው ቃይን ማከብር ሰው ነኝ እሺ እርጉዝ ነኝ የሁለት ልጅ እርጉዝ መሆንሽን አውቃለሁ እሱን አይደለም እንድትነግሪኝ የምፈልገው ይሄ ልጅ የማን ልጅ እንደሆነ ነው ማወቅ ፈልገው ከፍቅረኛዬ ጋር ነው ፍቅረኛ አለኝ ሌላ ፍቅረኛ አለሽ አዎ ዳዊት ለገንዘብ ብዬና ሴክስ ስለ ጎል ስለሆነ ነው ከሱ ጋር እንደዛ አይነት ነገር ማደርገው ሌላ ፍቅረኛ አለኝ ከሱ እየተቀበልኩ ነበር መኪና እንገዛለን መኪናም ጭራሽ ገዝተሽለታል አዎ በስመ ምን አይነት ሴት ነሽ ዳዊት ስንት ነገር ያደረገ በትንሽ ቢዝነስ እሷን ከፍቶ እኮ ነው ላንቺ ድርጅቱ እንኳን ያላደገው ላንቺ ብር እየሰጠሽ ነው በየወሩ ነው በየሳምንቱ ነው እንደነገርኩ ነው በየሳምንቱ ነው ገንዘብ የሚሰጥሽ መውዶ ፍቅረኛ ነበረኝ እዚህ በፊት ዳዊት ገንዘብ አልነበረውም እኔም ካንቺ ጋር ምንም ጭቅጭቅ የለኝም ሰምኛልሽ አይደለ እንዳንቺ ወራዳ ሰው አይደለም እዛ ጋር ስታርግ የነበረውን ይራቆትሽን ስትሆኝ የነበረውን አለቅብሽ ግን እዚህ ጋር ስትለፈልፍ የነበረው እያንዳንዷን ነገር ምንም ሳላስቀር ያወራሻትን ነገር እንደዚህ ማለት ልታረጋ አትችልም አርፈሽ ተቀመጪ ይኸውልሽ እንደዚህ ያን ሁሉ ነገር እንደዚህ ነው አጠፋልሻለሁ አልኩም እንዴ ይኸውልሽ ያንን ቪዲዮ እኮ አለቅም አልኩ እዚህ ጋር ስታወሪ የነበረውን ግን ለዳዊት አሳየዋለሁ እና ደግሞ ማለት ነው ተሳስተሽም ቢሆን የሰማሽ ነው አይደለ ተቀመጪ በመጀመሪያ ተቀመጪ ይኸውልሽ ሰምኛልሽ አይደለ ዳዊት ጋር ከዚህ በኋላ ጫፉ ጋር እንኳን ባይሽ ማለት ነው ጫፉ ጋር ባይሽ ያንን ቪዲዮ ፖስቷል ሰምኛልሽ አይደለ ጫፉ ጋር እንዳደርሽ እንዳንቺ ነው ሴት አያስፈልገውም ባለጌ ነኝ ካንተ ራስህ ተነሽ ነው ካንቺ ጋር አሪደ ሰምኛልሽ አንድ ቪዲዮ ተለቀቅ ተነስተሽ ውጪ ካንቺ ጋር ንግግር የለም ውጪ ባለጌ እንደዚህ ያደረክ ነው እንዲህ ስራ የምትሰራው ጋራ መስተስተኝ እንግዲህ ተመልካቾቻችን እንግዲህ ከጽዮን ጋር የነበረን ቆይታ ተመልክታችኋል ብዬ አስባለሁ። እንግዲህ እኔም ትንሽ ስሜታዊ ሆኜ ነበር። እሷ በምታረጋቸው ነገሮች በጣም ነው የሚያናደው። እንግዲህ ከዳዊት ጋርም በአካልም ትንሽ ተገናኝተን ትንሽ አውርተናል። በስልክም እንግዲህ ብዙ አውርተን ነበር በመጀመሪያ እና እሱ ያለበት ሁኔታም እንግዲህ ተመልካቾቻችን ብታዩት በጣም ነው የሚያሳዝነው። በጣም ተጎሳቅሏል። እንግዲህ እኔም ስሜት የሆንኩት እንግዲህ ከአንዷ ፍቅረኛ እየቀማች ለአንዱ እያደረገች መኪና ያህል ነገር ነው የገዛችው። እሱ እንግዲህ ትንሽ የድርጅት ከፍቶ እሱን እንኳን እንግዲህ ማበልጸግ አልቻለም። በእሷ ምክንያት ነው እንግዲህ በየቀኑ በየጊዜው ገንዘብ እያስላከችው ገንዘብ እናቴን አመመብኝ ነው የምትለው ብዙ ነገር እያለችው ገንዘብ እያስላከችው እንግዲህ እሱን አመናምና ለዚህኛው መኪና ነው የገዛችለት። በጣም ነው ያናደደኝ። እሱ ብቻ አይደለም እንግዲህ እንዳያችሁት ከሆነ እኔ እንግዲህ አሁን ፈተና እንኳን ባይሆን የሁለት ወር ነፍሰ ጡር ሆና ከኔ ጋር ግንኙነት ልታደርግ ፈቃደኛ ሆና ነበር። ወለውላ እንግዲህ እኔን ራሱ ካልነካኝ ካልጨፈርኩልህ ልጅ እንግዲህ የልጅ እናት ወደ ውስጥ ልጅ ነፍሰ ጡር ሆና ለዛ ነው እኔም ስሜታዊ ሆኜ በጣም ብዙ ነገር ነው ያልኳት። የዛሬው ፕሮግራማችን ይመስላል እንግዲህ ከጽዮን ጋር የነበረንም እንግዲህ ቆይታችሁ አይታችሁታል። እንግዲህ የዛሬው እንግዲህ አልተሳካልንም፣ ማለፍ አልቻለችም። እንግዲህ በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።